እንደሚያደርግ አምናለሁ። ሰው ብቃት አይሰራም። የሚገርማችሁ በደካሞች ውስጥ ግን አልፎ አንድ ስራ መስራት የሚወድ ታሪካዊ የሆነ አምላክ አለ። ደካሞችን ይፈልጋል። በቃ የማያውቁት ይፈልጋል። በእነርሱ እግዚአብሔር አዋቂ እንደሆነ መታወቅ ስለሚፈልግ ስለዚህ ዛሬ ይህ ንጉሥ ለእኔና ለእናንተ ንግግር አለው። አሜን። እግዚአብሔር ይናገረኛል በውስጤ እኔም ደግሞ እሰማዋለሁ። ሃሌሉያ። ዛሬ የሚናገረው ስለ በሮች መክፈት ነው። ብዙ የተከፈቱ በሮች አሉ። እነዛን በሮች እንዘጋና አንድ በርን እንከፍታለን። አሜን ሃሌሉያ። ይዘጋሉ። ብዙ የከፈትናቸው በሮች አሉ። ብዙ ከፍተናቸው የተጎዳንባቸው በሮች አሉ። እነሱ በሮች በጌታ በኢየሱስ ክርስቶስም በዚህ ቃል ይዘጉና ለእግዚአብሔር የሚሆን የእግዚአብሔርን ክብር የሚያስተናግድ በር ይከፈታል። ሃሌሉያ። ዳዊት እንዲህ ነው ያለው። በመዝሙረ ዳዊት ላይ የተጻፈውን በማንበብ ነው። መዝሙር 24 ላይ ያለውን እናወጣና እዛ ላይ አነባለሁ። ሁሌ የምናውቀው ቃል ነው፣ ግን የዛሬ ቃል ሆኖ መጥቷል። ድሮ ከምናውቀው በተለየ ዛሬ ደግሞ የዕለቱ ቃል ሆኖ ወደ እኔና ወደ እናንተ መጥቷል። አነባዋለሁ። ሃሌሉያ። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ። ኦ ሃሌሉያ። የሚገባ እንግዳ አለ። እኛ ስንከፍት የሚመጣ እንግዳ አለ። የሚዘጋውን ዘግተን የሚከፍተውን ስንከፍት የሚመጣ እንግዳ አለ። ይህ እንግዳ ጎብኝቶ የሚመለስ ሳይሆን ከኛ ጋር ለመኖር መኖሪያው ለማድረግ የሚፈልግ እንግዳ አለ። ይህን እንግዳ ዛሬ እናስተናግደው ዘንድ እንቀበለው ዘንድ በእኛ ውስጥ ታሪክን ይሰራ ዘንድ የምንከፍታቸው በር ስላለ የሚከፈት አንድ በር ብቻ ስላለ የሚዘጉ ብዙ በሮች ስላሉ እግዚአብሔር አምላካችን እናመሰግናለን። ዛሬ የማይዘጋ በር የለም። በዚህ ቃል የማይዘጋ በር የለም። የከፈትናቸው ብዙዎች በሮች ያላስተዋልናቸው የተከፈቱ ያልመሰሉ ጠላት እየገባ እየተናገረ በዛ በከፈትነው በር እየመጣ ብዙ ድምፅ እያሰማን ልባችን አእምሯችን ወስዶታል። ከዚህ የተነሳ ንጉሱ ሊገባ አልቻለም። ንጉሱ እንደሚገባው መመላለስ አልቻለም። ስለዚህ ዛሬ ንጉሱ መጥቷል። ዛሬ ንጉሱ በሩን ክፈቱልኝ እኔ እገባለሁ እያለ ነው። ዛሬ ንጉሱ በሮችን ዝጉ እያለ ነው። በሮች ብዙ ናቸው፣ እነሱን ዝጉ፣ ግን አንድ በር ክፈቱ። ዳዊት የሚናገረው ይሄ ነው። በጣም ደስ የሚል ቃል ነው። በቃ ከዚህ የበለጠ የሚያስደስት ቃል የለም። ሌላ ቃል ተዘጋጅቼ ነበር እስከ ትላንትና ድረስ፣ ግን ሌሊት ላይ በቃ ይሄ ቃል ነው ልቤ ውስጥ የገባው። ከዚህ መውጣት አልቻልኩም። ለእኔና ለእናንተ እንግዲህ ንጉሱ መምጣት ፈልጓል ማለት ነው። ሊኖር ፈልጓል ማለት ነው። ስራ ሊሰራ ፈልጓል ማለት ነው። አዲስ ምዕራፍ ሊጀመር ነው ማለት ነው። እንግዳ ነገር ሊሆን ነው ማለት ነው። አንድ ሊሆን ያቀደው ነገር አለ ማለት ነው። የንጉሱ ሐሳብ በእኔና በእናንተ ሕይወት ውስጥ ሊከናወን ነው ማለት ነው። ጊዜው ደርሷል ማለት ነው። አሁን የሚበላሽ ጊዜ የለም ማለት ነው። አሁን የሚከፈት በር ስለማይኖር እንግዶች እየመጡ የተለያየ ድምፅ ላያሰሙ፣ አንድ ድምፅ ብቻ ልንሰማ፣ ከላይ የሆነ ድምፅ ከንጉሱ የሆነ ድምፅ ብቻ ልንሰማ ጊዜው ነው ማለት ነው። ሃሌሉያ። ክብር ለንጉሱ ይሁን። እነሆ አነባዋለሁ እስከ መጨረሻ። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው። ብርቱና ኃያል እግዚአብሔር ነው፣ በሰልፍ ኃያል። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ። የዘላለም ደጆች ይላቸዋል። የማይዘጋ ማለት ነው። የዘላለም ደጅ አንዴ ከተከፈተ ማንም አይገባበትም። የንጉሱ ነው። ከንጉሱ ውጭ አይገባም፣ አይወጣም። ንጉሱ የሚኖርበት የሚመላለስበት በር ነው። ይህ በር የዘላለም በር ነው። ስለዚህ ይህንን በር ክፈቱት። ንጉሱ ይግባ። ንጉሱ መኖሪያው ያድርግ፣ ማደሪያው ያድርግ፣ ይቀድሰው፣ ይዘዘው፣ ኦፕሬት ያድርግ፣ ሁለንተናውን ይቆጣጠር፣ ያለ ተቀናቃኝ ይግዛ ማለት እኮ ነው። ያለ ተቀናቃኝ ማንም
ለማንም ሼር አድርገው ይሄ ንጉስ የሚገርማችሁ ለዚህ ነው ክፈቱለት የተባለው። ከዚህ በፊት ሳይከፍቱለት ቀርተው አይደለም፣ ከፍተው ብዙ በሮችን አብረው ከፍተው ብዙዎች ገብተው ተበዝብዘዋል። እስራኤላውያን ልባቸው ተሰርቀዋል፣ አእምሯቸው ተዘርፈዋል፣ ለጣዖት ራሳቸውን አሳልፈው ሰጥተዋል። ምኞታቸው ከእግዚአብሔር እያመለክን ነው እያሉ የሚሰሩት ስራ ሌላ ነው። ስለዚህ አሁን ሪስቶሬሽን፣ አሁን ነገሮች የሚታደሱበት፣ አሁን ነገሮች የሚለወጡበት፣ ከዚህ በኋላ ማንም ላይከብርበት፣ ማንም ላይመላለስበት፣ ንጉሱ ብቻ ሊገባበት፣ ንጉሱ ብቻ ሊኖርበት፣ ንጉሱ ሊያወጣና ሊያገባ። ለዚህ ነው ዳዊት የሚናገረው ማን ነው እሱ? ይህ የክብር ንጉስ ማን ነው? ይህ በር እንዲከፈትለት የተናገረው ይህ ማን ነው? እርሱ የክብር ንጉስ እግዚአብሔር ነው። ብርቱ ነው፣ ኃያል ነው እርሱ። ይሄ መግባት አለበት። ይሄ እግዚአብሔር እኮ እስራኤላውያንን በደረቅ ምድር ላይ የመራ አምላክ እኮ ነው። ግብፅን ቀይ ባህርን ያደረገ ዮርዳኖስን የከፈለ ነው። ይሄ እግዚአብሔር ይሄ ብርቱና ኃያል ምን ያደረገ ነው? በሌሊት ሲጓዙ በእሳት በቀን ሲጓዙ በደመና አምድ የሚመራ እግዚአብሔር ነው። ይሄንን አስገቡት። የሚመራችሁን ቀን ሲሆን አትጨነቁም ስለ ፀሐዩ፣ ማታ ሲሆን ስለ ጨለማው አትጨነቁም። ይሄ የሚያሳርፍ ነው። በምድረ በዳ ላይ መናን የሚያበላችሁ ነው። ምድረ በዳ ነው ብላችሁ አትሰቡ። የትኛውን ቦታ ብትሄዱ የምትመገቡት አታጡም። እርሱ ብርቱ ኃያል ሁሉም ማድረግ የሚችል ነው። እርሱን አስገቡት። እሱ ያሳርፋችኋል። እሱ ይመራችኋል። እርሱ ከእናንተ ጋር ይሄዳል። እሱ ፕሮቫይደር ነው። የሚያስፈልጋችሁ ሁሉ ይሰጣችኋል። ስለዚህ ይህን ንጉሥ አስገቡት፣ በሮችን ክፈቱ ይላቸዋል። ይህ የክብር ንጉሥ ማን ነው? ብርቱና ኃያል እግዚአብሔር ነው። በሰልፍ ኃያል ነው። ይሄ እግዚአብሔር ተዋጊ ነው። ሰልፉ የኔ ነው፣ እናንተ የምትዋጉ አይደላችሁም ይላችኋል። እስራኤላውያን በአንድ በተጨነቁ ሰዓት የሚዋጋ እግዚአብሔር ነው። ይሄ እግዚአብሔር ኃያል፣ በሰልፍ ኃያል፣ በሰልፍ ብርቱ፣ ጠላት አስፈራችሁ፣ አስደነግጣችሁ። እሱን ካስገባችሁ ስጋት የለም ይላችኋል። አትሰሙም፣ አትጨነቁም። ስለዚህ የሰላም ጉዞ ለመሄድ ጠላቶቻችሁ እያዩ እናንተ ሳትዋጉ የሚዋጋላችሁን እግዚአብሔርን አስገቡት። ምድረ በዳ ላይ ስትሆኑ ምን ልጠጣ ብላችሁ ስትጨነቁ አስቀድሞ ከድንጋይ ውስጥ ከጭንጫ ውስጥ ውሃን የሚያፈልቅ እግዚአብሔር እሱን አስገቡት። ስጋት አይኖርባችሁም፣ ታርፋላችሁ። ምድረ በዳ የለም አይደለም፣ አለ። ግን ለምድረ በዳው መፍትሄ ያለውን እሱን አስገቡት። የሚያስጨንቅ ነገር ከኋላና ከፊት አይመጣም አይደለም። እስራኤላውያንን ከግብፅ በወጡ ሰዓት የፈርዖን ሰራዊት ጦር አስከትቶ በሚያስፈራ ሰረገሎች እየበረረ ሲመጣ እግዚአብሔር በእስራኤልና በጠላት መካከል ገባ። ይሄንን እግዚአብሔር አስገቡት። ትንሽ በሞትና በእናንተ መካከል በቀረ ሰዓት ጣልቃ የሚገባው ሊታደጋችሁ የሚቻለው እርሱን ለማስገባት በሮችን ክፈቱ ይላችኋል። ዳዊት አይቷል። የእግዚአብሔርን ማዳን አይቷል። የእግዚአብሔርን ቸርነት አይቷል። የእግዚአብሔርን አቅምና ጉልበት አይቷል። ገብቶታል ዳዊት። ስለዚህ እናንተ መኳንንቶች በሮችን ክፈቱ። የክብር ንጉሥ ይግባ። እርሱ ይኑር። እርሱ ይምራችሁ። እርሱ ያውጣችሁ። ለምትጨነቁበት መፍትሄ ያለ እሱ ከገባ ግን ክፈቱ፣ ይግባ። ግን ንጉሡ እንዲገባ ሌሎች በሮች ይዘጉ። ሊዘጉ የሚገባቸው ይዘጉ። ከንጉሡ ያልሆኑ ለሌሎች የተከፈቱ በሮች ይዘጉ ይላል እግዚአብሔር። ወገኖቼ ይሄ ጥሪ ለኔና ለእናንተ ነው። የንጉሥ እነሆ ቀን ቀጥሮ መጥቷል። ንጉሡ ሊገባ መጥቷል። ግን በሮች እንዲከፈቱለት ይፈልጋል። ከዛ በፊት ግን ሊዘጉ የሚገባቸው በሮች አሉ። ሕይወታችን የበሉ የበዘበዙ፣ አጥንቶቻችን ያነቀዙ፣ አቅማችን ያደከሙ ያዛሉ። እነሆ እግዚአብሔርን ለመጥራት እስኪያቅተን ድረስ
የተሸነፍንበት፣ የተረታንበት፣ የዳከልንበት እነሱን በሮች ዝጉ። እግዚአብሔር ብቻውን ጌታ ነው። እርሱ ብቻውን ታዳጊ ነው። እርሱ ብቻውን የሚያወጣ የሚያገባ ነው። እሱ ብቻውን ሁሉን ነው። እሱ እንጀራ ነው። እርሱ ውሃ ነው፣ የሚጠጣ ነው። እርሱ አቅም ጉልበት ነው። እርሱም ለማስገባት በሮችን ዝጉ ይላል። ወገኖች እስቲ በሕይወታችን ውስጥ ሊዘጉ የሚገባቸውን ነገር ተመልከቱ። ዝቋቸው። እርሱ እግዚአብሔርን ለማስተናገድ እነሱ ክፍት ሆነው እግዚአብሔርን ማስተናገድ አንችልም። ንጉሱ አይገባም። ንጉሱ የሚፈልገው ደሆል ሮሙን ሁሉንም ቤቱን ነው ተጥሎ የሚፈልገው። ክፍል አይፈልግም ንጉሱ። ንጉሱ ሁለንተናችን ነው የሚፈልገው። በእኛ ውስጥ ማደሪያ ማድረግ ነው የሚፈልገው። በህዝቡ ውስጥ መኖር ነው የሚፈልገው። መኖሪያችን የዘላለም እግዚአብሔር ነው። ኦ የናዝሬቱ ኢየሱስ ክብር ይሁንልህ። ወደኛ ልትመጣ የወደድክ የምታባብል እኔና ወገኖቼን የምታባብል ህዝብን የምታባብል ለኔ ነው ይሄ ቃል ይመጣልኝ። ሲመጣን ወደዚህ ስፍራ ያመጣሁት ለእናንተም ስለሆነ ንጉሱ ይፈልገኛል። ንጉሱ ይፈልጋችኋል። አንድ ነገር ማድረግ ይፈልጋል። ይሄ የመጨረሻው ሰዓት ነው። እግዚአብሔር በልጆቹ የሚገለጥበት፣ ክብሩን የሚገልጥበት፣ ኃይሉን የሚገለጥበት ኢየሱስ ጌታ ነው። ስለዚህ ይፈልጋል። ልጆቹ ገንዘቡን ይፈልጋል። ገንዘቡን የሚፈልግበት ሰዓት መጥቷል። የራሱ የሆኑት ምርጦቹ የእግዚአብሔር ምርጥ ትፈልጋለህ። የእግዚአብሔር ምርጥ ትፈልጋለሽ። ጌታ ክብሩን የሚገልጥ ባንቺ ውስጥ ሆኖ ገዝፎ ሊታይ። እኔና እናንተማ እስከዛሬ ታይተናል። ማንም አይኑን አልጣለብንም። ምንም ሞገስ አላገኘንም በራሳችን። ግን ንጉሱ አሁን ገብቶ መግዛት ይፈልጋል። በምድሪቷ ላይ መለቀቅ ይፈልጋል። መገለጥ ይፈልጋል። ሃሌሉያ! ኢየሱስ ጌታ ነው ወገኖቼ። ዘመናችን ነው። በራችንን እንክፈትለት። ለዚህ ንጉስ የሚገባው በር እንክፈት፣ እናስተናግደው። ሃሌሉያ! ክብር ለንጉሱ ይሁን። ይህ የክብር ንጉስ ማን ነው? የጭፍሮች አምላክ እግዚአብሔር እርሱ የክብር ንጉስ ነው። እስቲ በሁለተኛ ሳሙኤል 6:17 ላይ እንሄድና እናነባለን። ስለ ዳዊት ነው የሚናገረው። ዳዊት መቼም እግዚአብሔርን በማክበር እግዚአብሔር በመገዛት እግዚአብሔርን በማስቀደም የታወቀ የእግዚአብሔር ባሪያ ነው። በዘመናችንም እኛም እንደዚሁ እንደ ዳዊት የተጠራን ሰዎች ነው። ሁለተኛ ሳሙኤል 6:17 ላይ ይናገራል እንዲህ እያለ አነበዋለሁ። የእግዚአብሔርን ታቦት አገቡ፣ ዳዊትም በተከለለበት ድንኳን ውስጥ በስፍራው አኖሩት። ዳዊትም የሚቃጠለውን የደህንነት መስዋዕት በእግዚአብሔር ፊት አሳረገ። ዳዊትም የሚቃጠል የደህንነት መስዋዕት ማሳረግ ከፈጸሙ በኋላ ሕዝቡን በሰራዊት ጌታ በእግዚአብሔር ስም መረቀ ይላል። እዚህ ላይ ስንመለከት እነሆ ዳዊት የእግዚአብሔርን ታቦት አምጥቶ ወደ ቤቱ ካመጣ ወደ እሱ ወዳለበት ምድር ካመጣ በኋላ ያደረገው ነው የሚናገረው። ከዛ በፊት ግን ዳዊት ምን አደረገ? ላይ ከፍ ብለን ስናነበው ዳዊት ደግሞ የእስራኤል የተመረጡትን 30,000 ያህል ሰው ሰበሰበና ዳዊትም ከእርሱ ጋር የነበሩትን ሕዝብ ሁሉ በይሁዳ ካለች ከባኦል ተነስተው በክሩቤል ላይ በተቀመጠው በሰራዊት ጌታ በእግዚአብሔር ስም የተጠራውን የእግዚአብሔርን ታቦት ከዚያ ያወጡ ዘንድ ወደደ፣ አዘዘ። ከዛ ታቦቱን ይዘው ካመጡ በኋላ ወዴት ወሰዱት ይላል የእግዚአብሔር ቃል። እነሆ በአሚናዳብ ቤት አስቀመጡት። ከአሚናዳብ ቤት ደግሞ ሊያወጣው ፈለገ እና ወደ ራሱ ለመውሰድ ፈለገ። በዚህ ሰዓት የአሚናዳብ ልጆች እነሆ በሰረገላ ላይ ታቦቱን አድርገው እየተጓዙ እያለ ሰረገላው ይፋንን በነበረበት ሰዓት እነሆ ምን አደረገ? ዖዛ ያዘ፣ ደገፈ። ከዚህ የተነሳ እግዚአብሔር ተቆጣና ቀሰፈው። ዳዊት በዚህ ጊዜ ፈራ መውሰድ እና ምን እነሆ እንዳይወስደው የት ወሰደው? ወደ እንትና ቤት ወሰደው። ይቅርታ፣ ከአሚናዳብ ወደ አቢዳራ ቤት ወሰደውና በዛ እንዲቀመጥ አደረገው ታቦቱ። ይህ ታቦት በአዲባራ ቤት በተቀመጠ ሰዓት እነሆ እንደተባረከ ሰማ ይላል።
እንደተባረከ በሰማ ሰዓት ዳዊት ታቦቱን ሊወስድ ሄደ። ከዛ ያደረገው ነገር በጣም የሚደንቅ ነገር ነው። ዳዊት ታቦቱን ከመውሰዱ በፊት አሁን ተመልክቷል። የእግዚአብሔር ታቦት እንዲሁ የሚወሰድ አይደለም። የእግዚአብሔር ታቦት በጥንቃቄ የሚወሰድ ነው። ከዚህ የተነሳ ታቦቱ በተንቀሳቀሰ በተወሰነ ስቴፕ ውስጥ መስዋዕትን እያቀረበ ለእግዚአብሔር ክብርን እየሰጠ እየዘመረ ታቦቱን ወደ ራሱ አመጣ። ካመጣ በኋላ የምፈልገው እዚህ 17 ላይ የተጻፈው ቃል ነው። የእግዚአብሔርን ታቦት አገቡ፣ ዳዊትም የተከለለበት ድንኳን ውስጥ በስፍራው። ይሄን ቃል ነው የፈለገው። ዳዊትም ታቦቱን የታስቀመጠው ይላል በስፍራው በተከለለበት በስፍራው ዳዊት የተከለለው ድንኳን ውስጥ በስፍራው አኖሩት። ዳዊትን የሚቃጠልና የደህንነትን መስዋዕት በእግዚአብሔር ፊት አሳረገ። ዳዊትን የሚቃጠልና የዳዋት ማሳረግ ከፈጸሙ በኋላ ሕዝቡን በሰራዊት ጌታ በእግዚአብሔር ስም መረቀ። ተመልከቱ፣ ስፍራው ላይ አምጥቶ ዳዊት አስቀመጠው። የዳዊት ልብ አሁን ተከፍቷል። አሁን ለመቀበል ዝግጁ ነው። ከዛ በፊት ግን በዖዛ ላይ የሆነውን ነገር ተመልክቶ ዳዊት አይሆንም ማለት ፈራ። ከዚህ የተነሳ ልቡን አዘጋጅቶ አሁን እንደተባረከ ባየ ሰዓት ዳዊት የእግዚአብሔርን ታቦት ለማስገባት ዝግጁ ሆነ። መስዋዕትን በማድረግ በመስገድ በእግዚአብሔር ፊት በመጨፍጨፍ ራሱን በመጣል የእግዚአብሔርን ታቦት ወደ ስፍራው ወደ ተዘጋጀለት መጣ፣ አገባው። ከዚህ የተነሳ ካገባው በኋላ ዳዊት ያደረጋቸው ነገሮችን እዚህ ጋር ስንመለከት፣ አንደኛ ታቦቱ ስፍራውን አስያዘ። ሁለተኛ ለታቦቱ የሚቃጠልና የደህንነት መስዋዕትን አደረገ። ሶስተኛ ዳዊት የሚቃጠልና የደህንነት መስዋዕት ባሳረገ ከፈጸሙ በኋላ ሕዝቡን በሰራዊት ጌታ በእግዚአብሔር ስም መረቀ ይላል። የእግዚአብሔር ታቦት ሲገባ የሚሆን ነገር አለ። በሮችን ክፈት ሲል ዳዊት ያለ ምክንያት አይደለም፣ የተለማመደው ነገር አለ። በሮቻችንን ከፍተን ስናስገባ እግዚአብሔር ደግሞ ስፍራውን ሲይዘው የሚያደርገው ነገር አንደኛ ይባርካል። በአቢዳራ ቤት ትልቅ በረከት ሆነ። ያንን ሰማ። ከዚህ የተነሳ ዳዊት ታቦቱን ማምጣት ያስፈልገኛል፣ እኔ በፊት እፈልጋለሁ፣ ልቤ በፊትም ክፍት ነው፣ በሮቼ ተከፍተዋል፣ ሄጄ ላምጣው አለ። ሄዶም አመጣው። እንዴት እንደሚያመጣው በጥንቃቄ ልቡ የተከፈተ ሰው ታቦቱን ሲቀበል በምን አይነት ሁኔታ እንደሆነ ከዳዊት ሕይወት ውስጥ እንመለከታለን። መስዋዕትን እየሰዋ ነው፣ እየጨፈረ ነው፣ እየዘለለ ነው፣ በቃ ራሱን እየጣለ ነው። ስለ ሚስቱ አልተጨነቀም፣ ስለ መንግስቱ አልተጨነቀም። እሱ ንጉሥ ነው፣ ስለ ንግስናው አልተጨነቀም። አሁን የተጨነቀው ስለ እግዚአብሔር ነው። ይሄ የዳዊት ልብ በር መከፈትን ነው የሚያሳየው። ሰው ልቡ ሲከፈት፣ በሩ ሲከፈት፣ ንጉሱን ሲያስገባው ከይሉኝታ ይወጣል፣ ከፍርሃት ይወጣል። ስለ ክብሩ አይጨነቅም፣ ስለ ምንም ነገር አይጨነቅም። ዳዊት የሚያስጨንቀው እግዚአብሔርን እንዴት ደስ ላሰኝ መጀመሪያ ሳይሆን ሲቀስፍ የእግዚአብሔር አነው በትክክለኛው ሁኔታ ካልቀረው አይሆንም ማለት። ስለዚህ አቢዳራ ቤት ይቀመጥ። ከዛ ተቀምጦ አቢዳራ ቤት ሲባረክ ይሄ እግዚአብሔር ድሮ ምን ይፈልገዋለሁ ፈርቼ ነው እንጂ እግዚአብሔርን እንዳልበድለው እርሱም እንዳይቆጣ ብዬ ነው እንጂ እፈልጋለሁ አለ። አመጣው። አሁን ሲያመጣው ግን በጥንቃቄ በተከፈተ በተሰጠ መንፈስ እየሰዋ እየሰገደ ክብርን እየሰጠ እነሆ አመጣው። በዚህ ሰዓት ግን የሚሆን ነገር አለ። የሚገርመው ሰው ክብሩን ሲጠጥ፣ ሰው በሮቹን ከፍቶ ለእግዚአብሔር ሲሰጥ የሚሆን ነገር አለ። በዳዊት ላይ የሆነ ነገር አለ። ሚስቱ እነሆ ትመለከተውና ትስቅበት ታላግጥበት ነበረ። እርሱ ግን ያንን አላስተናገደም። እርሷ ግን እነሆ ልቧን ዘግታ ታፌዝበት ነበረ። የሚገርማችሁ የእግዚአብሔርን ነገር ከፍቶ አለማስገባት፣ መግዛት፣ መዝጋት፣ ኢግኖር ማድረግ ዋጋ ያስከፍላል። ዋጋ ከፈለች። እስክትሞት ድረስ ልጅ አልወለደችም ይላል መጽሐፍ ቅዱስ። ዳዊት ግን በዘመኑ እጅግ ተባረከ። በዘመኑ የገነነ ስሙ የተነገረለት ንጉሥ ሆነ። እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ ወገኖቼ ከፍቶ ማስገባት በረከትን ያመጣል።
ባረከ፣ ህዝቡን ባረከ። ዳዊት መጀመሪያ ያደረገው በስፍራው የእግዚአብሔርን ታቦቱን ያስቀምጠው። ሰው ታቦቱን ወስዶ በስፍራው ሲያስቀምጥ እግዚአብሔርን ለማክበር አቅም አጣ። እግዚአብሔርን ላለማመስገን አይችልም። ለምን? ዳዊትን ስንመለከት ልክ ካስገባ በስፍራው ካስቀመጠ በኋላ መስዋዕትን እየሰዋ እግዚአብሔርን ያከብር ነበር። ከዛ በኋላ ደግሞ ህዝቡ ምን ያደርግ ነበር? ይባርክ ነበር። ለምንድን ነው ይህን የሚያደርገው? ምክንያቱም በዳዊት ውስጥ የነገሰው የእግዚአብሔር ክብር ነው። ታቦቱ ነው ዳዊትን የሞላው። ዳዊት ስለሌላ ነገር ማሰብ አይችልም። የሚያስበው ስለ እግዚአብሔር ነው። ይህን ደግሞ የት ጋር እንመለከታለን? በሚቀጥለው ምዕራፍ ላይ ስንመለከት ዳዊት እንዲህ አለ። አሁን ዳዊት ስለ ንግስና ማሰብ ትቷል። ስለ እስራኤል ህዝብ ማሰብ ትቷል። ስለ ሚስቱ ማሰብ ትቷል። ስለ ሌላ ነገር ማሰብ ትቷል። አሁን ስለ እግዚአብሔር ነው የሚያስበው። መስዋዕትን ማድረግ ነው፣ ሌላ ነገር ማድረግ እግዚአብሔር ደስ የሚያሰኘው። ይሄ ሁሉ አድርጎ አልበቃ ብሎት ዳዊት አምኖ መንፈሱን ስጋውን በእግዚአብሔር ህልውናው ስለገባ እኔ በእንዲህ ያለ ቤት ውስጥ እየኖርኩ እግዚአብሔር በድንኳን ውስጥ አይኖርም ማለት። ተመልከቱ፣ ልቡ ውስጥ የነገሰበት ልቡን ለእግዚአብሔር የከፈተ ሰው ማደሪያውን እነሆ በልቡ ውስጥ ያደረገ በሙሉ ኃይሉ የተሰጠ ሰው ሌላ አስበው። ዳዊት ሌላ ማሰብ አይችልም። እግዚአብሔር እነሆ በድንኳን እያለ እኔ በተሸለመ ቤት ውስጥ አልኖርም፣ ለእርሱ እሰራለሁ ቤት። ሌላ ማድረግ የሚችለው ነገር የለማ። በቃ ሌላ ነገር በፍጹም ማሰብ ማውጣት ማድረግ አልቻለም። ቤት እሰራለታለሁ። እግዚአብሔር በእንዲህ ያለ በድንኳን ውስጥ አይኖርም ማለት። እግዚአብሔር አምላክ የተመሰገነ ይሁን ወገኖቼ። ዛሬም በሩን ስንከፍትለት የሚሆነው ይህ ነው። ንጉሱን ስናስገባው የሚሆነው ይህ ነው። ሌሎች ነገሮችን መናቅ እንጀምራለን። የራሳችን ኑሮ መናቅ እንጀምራለን። የሰዎችን ነገር መናቅ እንጀምራለን። ሰዎች ምን ይላሉ እንተዋለን። የምናስበው ለእግዚአብሔር እንዴት ሆኜ ልገዛለን፣ እንዴት ንጉሱን ላክብረው፣ እንዴት ንጉሱን ደስ ላሰኘው፣ እንዴት አድርጌ ላምልከው። በሮቹን ከፍተን ንጉሱን ስናስገባ አምልኳችን ይለወጣል፣ ሐሳባችን ይለወጣል፣ ንግግራችን ይለወጣል፣ ጓደኞቻችን ራሱ ይቀየራሉ፣ ሰፈራችን ይቀየራል፣ አካባቢያችን ይቀየራል፣ ጠረናችን ይቀየራል። እግዚአብሔር ይርዳል። አባ እርዳ፣ የእስራኤል ቅዱስ እግዚአብሔር እርዳ። አንተ በሙላት የምትቆጣጠረው አንተ የነገስክበት ሰው እግዚአብሔር ልጅ የናዝሬቱ ኢየሱስ በመንፈስ ቅዱስ ውስጡ የነገሰበት ሰው ሁለንተናው አሳልፎ የሰጠ ሰው በመንፈስ ቁጥጥር ውስጥ የሆነ ሰው ምንኛ የታደለ ሰው ነው። ሌላ ነገር ማሰብ አይችልም። መንፈስ ቅዱስ የሚያቀብለው ብቻ ነው የሚያወራው። መንፈስ ቅዱስ የሚለውን ብቻ ነው መሆን የሚችለው። የእስራኤል ቅዱስ እግዚአብሔር የተባረከ ይሁን። ሌላ ስፍራ ደግሞ አጭር ነው የማቀርበው፣ ረጅም ነው ብላችሁ እንዳትሉ። ማቴዎስ 21 ላይ አንድ ነገር አነባለሁ። ማቴዎስ 21 ስለ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲሄድ ወደ ቤተ መቅደስ ሲሆን ስለሆነው ነገር ነው። ከአንድ ጀምሮ ያለው ስለዛ ይናገራል። ጌታ ኢየሱስ ክርስቶስ ያችን አህያውን ጫምጡልኝ ብሎ በአህያይቷ ላይ ተቀምጦ መጓዝ በጀመረበት ሰዓት እነሆ ይህ የእስራኤል ንጉሥ ወደ መቅደሱ በሚሄድበት ሰዓት በመንገድ ላይ ልባቸው እጅግ የተከፈቱ የተሰጡ ሰዎች፣ ያልተሰጡ የሚያፌዙ አሉ፣ የተሰጡ ደግሞ አሉ። እነዚህ የተሰጡ ሰዎች በጣም የሚገርሙ ሰዎች ናቸው። የሚገርማቸው ከመሰጣታቸው የተነሳ ንጉሱ ሲመጣ የናዝሬቱ ኢየሱስ በአህያ ውርንጭት ላይ ተቀምጦ ሲሄድ ሆሳዕና እያሉ በድንቅና በታምራት እየዘመሩ ልብሳቸውን በአህያው ላይ ያደርጋሉ። አህያይቱ በምትሄድበት ላይ ልብሳቸውን እያወለቁ ያነጥፋሉ፣ ዘንባባ ያነጥፋሉ፣ ልብሳቸውን እያወለቁ ያነጥፋሉ። በልቡ የተከፈተ ሕዝብ ተመልከቱ፣ እንዴት እንደሚያመልክ፣ እንዴት ንጉሱን እንደሚቀበል። ስርዓት የለውም ታውቃላችሁ። ልብሱን እያወለቀ በጣም በመሰጠት ነው የሚያመልከው። ይሄ በር ከፍተን ንጉሱ ሲገባ ሲቆጣጠረን የሚሆነው ይሄ ነው። ክብራችን አውልቀን ልብስ ሰዎች ሁላችንም ዘንጠን በሰው ፊት ጥሩ መስለን ለመታየት የምንጠቀው ልብስ ነው። አንዱ በቃ ከረባት አድርገን ልብስ ደህና ልብስ አድርገን ማቻቆን አላደረግንም ብለን ክብር
ክብራቸውን አውቀው እነሱ ግን ልብሳቸውን አህያይቱ ውርንጫ የምትሄድበት ላይ ለአህያይቱ አይደለም ንጉሡን አክብረው ነው። እነዚህ ሰዎች የተሰጡ ናቸው። ይበላሻ ይጨቀያል አላሉ። ልክ ስንሰጥ ንጉሡ ሲገባ እነሆ ምርጫ የለንም፣ ራሳችን ሙሉ እንሰጣለን፣ አንሰስትም። ግን ያልተሰጡት ከወዲያ ሆኖ ያፌዙ ነበር። እግዚአብሔር አምላክ ይርዳል። ያኔ አምልኳችን ያለ ገደብ ይሆናል። ያኔ መሰጠታችን ያለ ገደብ ይሆናል። ያኔ ለንጉሡ የምናደርገውን ነገር አናውቅ። ሐዋርያቶች የጌታ መንፈስ ካገኛቸው በኋላ በህብረት ሲኖሩ በቃ ቤታቸውን እየሸጡ ምናቸውን እየሸጡ ያቀርቡ ነበር ይላል። ወደው አይደለም፣ በቃ በሙሉ ልባቸው ውስጥ ገብቷል። ተቆጣጥሯቸዋል። ስለዚህ ገብቼ አድራለሁ፣ ነገ ምን እበላለሁ የለም እነሱ ጋር መሰጠት ነው። ይሄ ንጉሡን ከማስገባት የተነሳ የመጣ ነው። ዝም ብሎ የመጣ አይደለም። እግዚአብሔር ይርዳን ወገኖች፣ ከተሰጠነው በላይ መሰጠት እንድንችል በሮቻችንን ከፍተን ንጉሡን በኃይል እናስገባው። በስልጣን ይግባ፣ ይስራ፣ ይቆጣጠር። ሌላ ምን ትርፋለን? ባለቀ ዘመን ወገኖች፣ አሁን የመጨረሻው ዘመን ደወል የተመታበት ሰዓት ነው። የምናየው እኮ መጽሐፍ ቅዱስ ላይ የተጻፈው ሁሉ የሆነበት ዘመን ነው። እንደ ድሮ በልጅነታችን ዘመን እንደነበርንበት ሰዓት እንኳን ስለ ጌታ መምጣት ብዙም አናስብ። ሩቅ ዘመን እንደሆነ አድርገን ለመኖር ቢዝነስ ሰርተን ብር አትርፈን ሌላ ነገር ብዙ ነገር እናስባለን። ብዙ እያንዳንዱ የራሱ መንገድ እናስባለን። አገር ቤት ቤት ሰርቼ ህንፃ ሰርቼ ቢዝነስ ከፍቼ እንዲያለ። አሁን ግን ለሱ ጊዜ የለም። እንኳን ህንፃ ለመስራት ስለ ዛሬዋ ቀን እንኳን ምንም ጋራንቲ የለንም። ንጉሡ ሊመጣ ነው። ስለዚህ ይሄን የሚመጣውን ንጉሥ ቶሎ ማስገባት ጥሩ ነው። በሙላት በእኛ ውስጥ ቢያርፍ ይሻለዋል። እናሳርፈው። ንጉሡ ይፈልጋል። የሚገርማት ማረፍ ይፈልጋል። በእኛ ውስጥ ሊመጣ ነው፣ ግን ማረፍ ይፈልጋል። የሚያሳርፍ ልብ ይፈልጋል። ገብቶ የሚኖርበት ልብ ይፈልጋል። ይሄ ንጉሥ ሲመጣ የተሰጡ ምን ያደርጉ ነበር? ልብሳቸውን ያነጥፉ ነበር። ግን እሱ ቀጥ ብሎ ወደ መቅደስ ሄደ። ሲሄድ በመቅደሱ ውስጥ ነጋዴዎች ሞልተዋል። በመቅደሱ ሻጮችና ለዋጮች ሞልተዋል። አለመሰጠት ዋጋ ያስከፍላል። የጌታ አለመሆን ዋጋ ያስከፍላል። በሙላት አለመሰጠት በመቅደስ ውስጥ እኮ ነው ያሉት። እግዚአብሔርን እያገለገሉ ለመስዋዕት የሚሆን በግ እየሸጡ ዶሮ እየሸጡ ዋኖስ እየሸጡ እኮ ነው ያሉት። እያገለገሉ ነው እነሱ በገባቸው። ግን የናዝሬቱ ኢየሱስ ሲመጣ እነሆ የማይፈልገውን አምልኮ ያስወግዳል። ከመቅደሱ ይጠርገዋል። በጣም ያሳዝናል። የታደሉት ግን እዚህ ጋር ያመልኩታል። መቅደስ እንኳን አልጠበቁ። በየመንገዱ እርሱ ባለበት ስፍራ መቅደስን ይሄድ ብለው አልጠበቁ። መቅደስ ቢሄዱ ለካ ይሰበሩ ብሏል። እነርሱ ግን መቅደስ መሄድ አይደለም፣ ኢየሱስ እንሆ ይኸው አለ። በመንገዳቸው እያመለኩት ከእርሱ ጋር ይጓዙ ነበር። ወገኖቼ ሲገባ ንጉሡ በሮቹን ከፍተን በሙላት ሲገባ የሚሆኑ አልገባም አለ። ግን በሙላት በሕይወታቸው ሲገባ በኃይል ሲሰራ እኛን ሲቆጣጠር መንፈሱ ሲገዛ የዛን ጊዜ የሚሆነው ይሄ ነው። ወደዚህ እግዚአብሔር ያምጣል። ያለ መሰሰት የእሱ የመሆን ያለ ገደብ የእሱ የመሆን መንፈስ ያክኛል በጌታ በኢየሱስ ክርስቶስ ስም። ለእኔ በጣም እንትን ብሎኝ ነው ይህንን ቃል ትምለና ኢሳይያስ 40 ላይ ያለው ቃል አለና በዛ ላይ ይቻላል። እሱ ከተናገረ በኋላ በኢሳይያስ 40 ላይ እንዲህ የሚል ቃል አለ። 3-5 ባለው ላይ የአዋጅ ነጋሪ ቃል የእግዚአብሔር መንገድ ምድረ በዳ ጥረጉ፣ ለአምላካችን ጎዳና በበረሃ አስተካክሉ። ሸለቆው ሁሉ ከፍ ይላል፣ ተራራው ኮረብታው ሁሉ ዝቅ ይላል። ጠማማው ይቃናል፣ ሰርጎጓጡ ሜዳ ይሆናል። የእግዚአብሔር ክብር ይገለጣልና ሥጋ ለባሽ ሁሉ በአንድነት ያየዋል። የእግዚአብሔር አፍ ተናግሯል። የእግዚአብሔር ክብር ምን ይሆናል? ይገለጣል። የእግዚአብሔር ክብር የሚገለጥበት ሰዓት ነው። እግዚአብሔር ወደ መቅደሱ የሚመጣበት ሰዓት ነው። ክብሩን ሊገልጥ በሩን ለከፈቱለት ሊሰራ ኃይሉን ሊያሳይ ማንነቱን ሊገልጥ የሚመጣበት ሰዓት ነው። ግን ወደ ታች እንዲህ ይላል
ጩህ የሚል ሰው ቃል ምን ብዬ ልጩህ አልሁ? ሥጋ ለባሽ ሁሉ ሳር ነው፣ ክብሩም ሁሉ እንደ ምድረ በዳ አበባ ነው። የእግዚአብሔር እስትንፋስ ይነፍስበታልና ሳሩ ይደርቃል፣ አበባውም ይረግፋል። በእውነት ሕዝቡ ሳር ነው። ሳሩ ይደርቃልና ከታች ወርዶ የምስራች የምትነግር ጽዮን ሆይ ከፍ ወዳለ ተራራ ውጪ የምስራች የምትነግር ኢየሩሳሌም ሆይ ድምፅሽን በኃይል አንሺ አትፍሪ እያለ እነሆ አምላካችሁ ብለሽ ይላል። የአዋጅ ነጋሪ የእግዚአብሔር ኃይል በሙላት ያስፈልገናል። ስለዚህ ወገኖቼ እኔና እናንተ ልባችን ለእግዚአብሔር የሚፈትና ይህ የእግዚአብሔር ድንቅ ሀሳብ በሕይወታችን ይከናወን። እስቲ እንጸልያለን። በእውነት በቃ ምንም ብዙ አስፈልግም። ጌታ ሆይ ልቤን ክፈተው፣ መኖሪያ አድርገው፣ ግዛኝ፣ ተቆጣጠረ፣ ሁለት ላይ ያንተ ይሁን። እናንተ መኳንንቶች ደጆችን ክፈቱ፣ ንጉሡ ይግባበት፣ የክብር ንጉሥ ይግባ። እናንተ መኳንንቶች በሮችን ክፈቱ፣ የክብር ንጉሥ ይግባ። ጌታ ወደ እኔ ግባ እንበለው። የክብር ንጉሥ እንፈልግሃለን በሉት። በመዝሙረ ዳዊት 2:6-8 ላይ እንዲህ ይላል፣ እኔ ግን ንጉሴን ሾምሁት በተቀደሰው ተራራዬ በጽዮን ላይ እያለ የእግዚአብሔር ቃል ይናገራል። እኔና እናንተ ንጉሳችን በላያችን ላይ እንሾም። ያ ስለ ጌታ ኢየሱስ ክርስቶስ የሚናገር ስፍራ ነው። እኛ ደግሞ በላያችን ላይ ይህን ንጉሥ እንሾም። ሹሙት። በቃ አንተ ገዢው። እሱ ገዢ ከሆነ ሌላ ገዢ አይኖርም። እሱ ገዢ ከሆነ ስሜታችን አይገዛም። እሱ ገዢ ከሆነ ሁኔታዎች አይገዙም። የዚህ ምድር ነገር አይገዛም። እሱ ገዢ ይሁን። እኔ ግን ንጉሴን ሾምኩት። እግዚአብሔር አምላክ እንዲረዳ እንጸልያለን። እኔ ግን ንጉሴን ሾምኩት። በመሾም እንጸልያለን። ሃሌሉያ። የእግዚአብሔር መንፈስ እንዲያገኘን፣ የእግዚአብሔር ኃይል እንዲያገኘን፣ የእግዚአብሔር ቅባት እንዲያገኘን ፓስተር ያዕቆብ ወደዚህ ትመጣለህ። እግዚአብሔር በእውነት ይረዳናል ጌታ